ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬ የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን ስለዚህ ማለዳ እንድናመሰግን እጠይቃችኋለሁ። እግዚአብሔር ሆይ ይህንን ማለዳ ስለሰጠን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ማለዳ ደግሞ ስላደረክልን ምሕረት፣ ስላደረክልን ቸርነት፣ ስላደረክልን በጎነት ሁሉ በኢየሱስ ክርስቶስ ስም ክብርና ምስጋና ለአንተ ይሁን። ይህን ማለዳ ደግሞ ትባርክልን ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ስም አሜን። እንግዲህ በትናንትናው ዕለት ቁጥር 23 ነበረ የተመለከትነው። የሚጠፋውንም የእግዚአብሔርን ክብር በሚጠፋ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ የሚለውን ነገር ነበር እየተመለከትን የነበረው። እንግዲህ ከዚህ ዘመን ጋር ደግሞ አነጻጽረን ሰዎች በዚህ ዘመን ወፍ ላያመልኩ ይችላሉ። ነገር ግን የተለያየ በልባቸው ውስጥ ጣዖት የሆነ የሚያመልኩት ከእግዚአብሔርን ክብር ከልባቸው እንዲያስወጡ ያደረጋቸው ነገር እንዳለ ለማየት ሞክረናል። እንግዲህ የእግዚአብሔር ከሆን የእግዚአብሔር ነን። እግዚአብሔርን ነው ማምለክ ያለብን። ፍጥረትን ወይም ደግሞ የተፈጠረውን ነገር እንድናመልክ እግዚአብሔር ቃል አይነግረንም። ለዛም እንድንሰግድ እንድናጎነብስ እግዚአብሔር ቃል አይመክረንም። ነገር ግን ፍጥረትን እንድንገለገልበት እንድንጠቀምበት ሰጥቶናል። የፍጥረት ባለቤት ስለሆነ ፍጥረትን ደግሞ ለሰው ልጆች ስለፈጠረ ያንን የፈጠረውን እኛ ደግሞ እንድንጠቀምበት እግዚአብሔር ይፈልጋል፣ ግን እንድናመልከው አይፈልግም። ዛሬ እስቲ ደግሞ ቁጥር 24ን እንመለከታለን። ስለዚህ ይላል እንግዲህ ከላይ ጋር የተያያዘ ሐሳብ ነው። ስለዚህ እርስ በራሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። እንግዲህ እግዚአብሔርን ባላመለክነው ቁጥር፣ ለእግዚአብሔር ራሳችንን ባልሰጠን ቁጥር ለምኞታችንና ለመጥፎ ምግባር ታልፈን እንሰጣለን። ይህንን ታልፈን እንድንሰጥ የሚያደርገን እግዚአብሔር ሳይሆን የራሳችን ምኞትና እግዚአብሔርን እያወቅነው እንዳላወቅን ሆነን ለስጋችን ፍላጎትና ሐሳብ ተገዢዎች በምንሆንበት ሰዓት የስጋችን ፍላጎት በእኛ ላይ ነግሶ ጌታ ሆኖ ወደ ፍቃዱ እንድንገዛ ያደርገናል። ለዚህም ነው በዚህ ዘመን ሰዎች በፍትወት ሰክረው እርኩሰትን በወደዱበትና እርኩሰትን እንደ ትልቅና እንደ ድንቅ ነገር ተቆጥሮ በአደባባይ በሚወራበት ዓለም ውስጥ እግዚአብሔር ምን ያህል ሰዎችን ለምኞታቸውና በልባቸው ላለው ነገር አሳልፎ እንደሰጣቸው ልንረዳ ያስፈልጋል። እንግዲህ ሰው በልቡ የሞላው ያንኑ ነው የሚያወጣው። በልባቸው የሞላውን ያንኑ ነገር ነው ያደረጉት። ሮሜ 1:26 ላይ ምን ይላል? ስለዚህም እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ይላል። ሴቶቻቸው ለባህሪያቸው የማይገባውን ሥራ ለባህሪያቸው በማይገባው ለወጡ ይላል። ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባው ለወጡ ይላል። እንግዲህ በዚህ ዘመን ስንመለከት ስለ ሰዶም ስናስብ ምንድን ነው እያሰብን ያለነው የሚለውን ነገር በደንብ ማየት ያስፈልጋል። በሕግ በአንዳንድ ሀገሮች ተደንግጎላቸው ሴት ከሴት ወንድ ከወንድ ጋር የሚጋባበት የመጨረሻው ዘመን ላይ ነው። እርኩሰት በአደባባይ ቀን ቆርጦ በአደባባይ የሚመለክበትና የሚከበርበት ጊዜ እንደሆነ ልናውቅ ያስፈልጋል። በተለይ ፈረንጆቹ ሰኔ ወርን
በተለይ እነዚህ የሰዶማውያን ቀን ወሩ ሁሉ የሶዶማውያን ቀን አድርገው ያከብሩታል። እንግዲህ ስለዚህ ነው እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ሲል ለባህሪያቸው የሚገባውን ነገር ማድረግ ስላልወደዱ ነው። ለባህሪያቸው እግዚአብሔር ወንድን ለሴት ሴትን ለወንድ እንደፈጠረ ይታወቃል። ነገር ግን አሁን በማለንበት ዘመን ሴት ከሴት ጋር ወንድ ከወንድ ጋር ያለው ጋብቻ ምን ያህል የርኩሰት ጥግ ዘመን ላይ እንደደረስን የሚያስረዳን መሆኑን ልናውቅ ያስፈልጋል። ሮሜ 1:28 ላይ ደግሞ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ማይረባ አእምሮ የሚገባው ማድረግ ሲያቅታቸው ለማይገባው ነገር ታልፈው ተሰጥተዋል። ስለዚህ ወዳቸው አምላካቸው ክብራቸው ደግሞ በነውራቸው ነው። ነውር ክብር ሆኖ በአደባባይ ላይ የሚነገርበትና በተለይም በአንዳንድ የውጭ አገሮች ቤተ ክርስቲያን ወንድ ለወንድ ሲያጋቡ፣ ሴት ለሴት ሲያጋቡ ስናይ ምን ያህል ያለቀ ዘመን ላይ ቆመን እንዳለን ልንረዳ ያስፈልጋል ወገኖቼ። ስለዚህ ራሳችንን ልጆቻችንን በደንብ በማስተዋል ሕይወታችንን እንድንመራ የሚያስፈልግበት ጊዜ እንደሆነ ልናውቅ ያስፈልጋል። ሮሜ 4:19 ድንዛዜውም በመመኘት ርኩሰት ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። ደንዝዘውም ይላል። ደንዝዘው ድንዛዜ ውስጥ ገብተው ለርኩሰት ራሳቸውን አሳልፈው ሰጡ። በተለይም ደግሞ የዘመናችን ቤተ ክርስቲያን ይሄንን በጽኑ ልትቃወምና ለእግዚአብሔርን ቃል በጥንካሬ ልታስተምር ይገባታል ብዬ እላለሁ። ምክንያቱም እንደ ጎርፍ የመጣ ማዕበል ስለሆነና በተለይ በአውሮፓ ሀገር በዚህ በአዲሱ ኒው ሊበራሊዝም በሚባል ሰው የፈለገውን መሆን ይችላል፣ እንደፈለገው መሆን መብት አለው በሚባልበት ዘመን ላይ ከገደብ የወጣና ያለፈ በነፃነት ሰበብ ሰይጣን የሚፋንንበት ዓለም ላይ ስለሆነ ያለነው ልባችንን ለእግዚአብሔር አሳልፈን ልንሰጠውና እንደ እግዚአብሔር ቃል ራሳችንን ልናስገዛ ያስፈልጋል ብዬ እላለሁ። እንግዲህ ቀጣዩን ክፍል በነገው ዕለት ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎት እናደርግና የዛሬውን የማለዳ ቁርስ በዚህ እናጠናቅቃለን። የዘላለም አምላክ እግዚአብሔር ሆይ ይህን ማለዳ ስለሰጠን እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ ታላቅነትህ ሁሉ ክብር ምስጋና ለአንተ ይሁን። ስለ ሁሉ ነገር ተባረክ። ቀሪውን ዘመናችንን አንተ ባርክልን፣ ውሏችንን ባርክልን፣ ከክፉ ሁሉ ጠብቀን። በዚህ ዕለት ጌታ እግዚአብሔር ሆይ አንድ ነገር ጠይቃለሁ። የታመሙትን ትፈውሳቸው ዘንድ፣ በእጅ ትዳስሳቸው ዘንድ፣ መልካሚቱ እጅ ትነካቸው ዘንድ፣ ስለ እነሱ የቆሰለች እጅህ ቁስላቸውን ትፈውስ ዘንድ በኢየሱስ ክርስቶስ ስም እጠይቅሃለሁ። እግዚአብሔር ሆይ ስለሰጠን ስለዚህ ቀን አመሰግንሃለሁ። ይህ ቀን የተባረከ ይሁን። እኔንም ቅዱሳንንም ባርከን። ሁሉ ለስምህ ክብር ይሁን። በልጅህ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።